ጓደኛ የሚባል በፍጹም እንዳታም አዳምጣት። ጓደኛም ቢሆን አካባቢያችሁ ያለ ሰው በጣም የቅርብ አምነዋለሁ የምትሉትን ሰው ሁሉ 100% ማመን እንደሌለባችሁ የሚያሳይ አንድ ስቶሪ ልንገራችሁ። ሶሊን የምትባል ልጅ ነበረች። ቻይና ውስጥ ነው ተወልዳ ያደገችው። በጣም በትምህርቷ ጎበዝ ነች። መልኳ ቆንጆ ነው። ረጅም ነች። በቃ ሁሉም ሰው ሊወዳት የሚችል አይነት፣ ሴቶች የሚቀኑባት አይነት፣ ወንዶች አይናቸውን የሚጥሉባት አይነት ሴት ነበረች። በትምህርቷ በጣም ጎበዝ ነበረች። 12ኛ ክፍል ሲጨርስ ቻይና ውስጥ በጣም ጥሩ የሚባል ዩኒቨርሲቲ ትገባለች። በጣም ከባድ ጆይን ለማድረግ ማለት ነው። ከባድ የሚባል ዩኒቨርሲቲ ትገባለች። እዛ ገባችና ያው ደሴም እንትኗን ቀጠለች። ጥሩ ውጤት ማምጣቷን ደሴም ስታተስ ላይ ነበረችና ከዛ ደግሞ አልፎ ኦርኬስትራ ውስጥ ቻይና ውስጥ በጣም ጥቂት ሰው ብቻ የሚችለው ኢንስትሩመንት አለ፣ የባህል ኢንስትሩመንት። እሱም በደንብ ትማርና ለአንድ ኢቨንት ትልቅ ቦታ ላይ የማቅረብ እድል ታገኛለች ማለት ነውና ረጅም ጊዜ ስትዘጋጅ በቃ ስትጨነቅ ቆይታ ቀኑ ይደርሳል፣ ፕሮግራሙ ላይ ታቀርባለች። በጣም ይወዱታል ሰዎቹ። ከዛ ግን ያው ሳያልቅ ፕሮግራሙ ድካም እየተሰማት ስለነበር ወደ ዶርማ ሄዳ ትተኛለች ማለት ነው። ተነስታ ሻወር ስትወስድ ከጸጉሯ ላይ በጣም ትልልቅ የሚባል ጸጉር ብዛቱ ማለት ነው ኦልሞስት መላጣ የሚያደርግ አይነት ላይክ መላጣ ስፓቶች እስኪኖሩ ድረስ ጸጉሯ ይነቃቀላል። ግራ ይገባታል። ግን ያው ትምህርታቸው በጣም ከባድ ስለነበር ስትረስ ስለነበሩ ጭንቀት ነው የሚሆነው፣ በቃ ይተወኛል ብላ ትተዋለች ማለት ነው። ሶ መታመም ከጀመረች ትንሽ ቆይታለች። የሆድ ህመም አለው፣ አይኗን ከብዳታል፣ መግለጥ አንዳንዴ ያቅታታል። እንደዚህ አይነት ሲምፕተሞች ነበራት፣ ግን ችላ ትለዋለች። ከዛ በጣም እየባሰባት ሲሄድ በቃ ትምህርት ቤት ውስጥ ያሉ ተማሪዎች ሲያዩት ያውቃሉ። ላይክ ስትረስ ነው ምን ሆና ነው በጣም ተቀየረች እኮ ያችን የመሰለች ልጅ ምናምን ይሏታል። እሷም ችላ ብላ የተወሰነ ጊዜ ከቆየች በኋላ ሲብስባት ሐኪም ቤት ትሄዳለች ከቤተሰቦቿ ጋር። ሐኪም ቤት ከሄደች በኋላ ምርመራ ቢያደርጉላትም ምን እንደሆነ ማወቅ አልቻሉም። ምንም አይነት በሽታ ላይ ኔጌቲቭ የሆነች ተቸገሩ። ከዛ ግን እዛ ስትቆይ ትንሽ እንዳላት ሲያውቁ በቃ ቤት ትሄድና ትረፍ ይላሉ ማለት ነው። ቤተሰቦቿ ቤት ሲወስዷት ነው እኔ ፋይናል ስላለብኝ ወደ ግቢ መሄድ አለብኝ ልሂድና ተፈትኜ እመለሳለሁ ትላቸዋለች ማለት ነው። ወደ ግቢ ለፈተናዋ ልትፈተን ትሄድና እዛ ሆና በጣም ይብስባታል ህመሙ፣ እንደ አዲስ ይጀምራታል። በጣም ትታመማለች። ከዛ it gets to the point አይኗን መግለጥ አይን ማየት አቆመች። ላይክ ነርቮቿ መስራት አቆሙ። ምንም ጸጉሯ አለቀ ወልቆ ተነቅሎ ምናምን ነገር። ከዛ እንዲህ ደረጃ ስትደርስ ድጋሚ ሐኪም ቤት ትገባለች ማለት ነው። በዚህ ሰዓት ሁለተኛ ዙር ስትገባ በጣም ኦልሬዲ ቱ ሌት ነበረ። በጣም ታማለች። በቃ መንቀሳቀስ እያቆመች ነው። በቃ በጣም ታመመች። ሶ ከዛ አሁንም ደጋግሞ የተለያየ አይነት የመርዞች ምናምን ቴስት ቢያደርጉም ሁሉም ላይ ኔጌቲቭ ትሆናለች። በጣም ግራ ይጋባሉ ቤተሰቦቿ። ጓደኞቿ ምን ያደርጋሉ? የላብ ውጤቷን ፎረሞች ላይ ላይክ ዶክተሮች ያሉባቸው ፎረሞች ላይ ፖስት ያደርጉትና ሄልፕ አስ አውት ላይክ ምን ይመስላችኋል ብለው ለዶክተሮች ይጠይቃሉ። ከዛ ከተለያየ ዓለም ሀገራት ዶክተሮች የራሳቸውን ግምት ይነግሯቸዋል። ከዛ ውስጥ በጣም ብዙ ሰው ሲላቸው የነበረው ታሊየም ፖይዝኒንግ ነው። ታሊየም ፖይዝኒንግ ማለት ለማታውቁ የታሊየም መመረዝ ማለት ነውና ታሊየም የሚባል የሆነ አይነት መርዝ ነገር እንደ ሰብስታንስ ነገር ነው እና ሽታ የለውም፣ ከለር የለውም፣ ሽታ የለውም፣ አይታወቅም። ምንም ነገር ጋር ከውሃ ጋር ይሟሟል ምንም ነገር ጋር ተጨምሮት የማይታወቅ አይነት ሰብስታንስ ታሊየም የሚባል ፖይዝን አለ። በጣም ለሰውነት መጥፎ ነው። ላይክ በአንድ አይደለም የሚገላችሁ፣ በቃ አሰቃይቶ ከስር ላይክ ሰውነታችሁን ጨርሶ የሚገላ አይነት ፖይዝን ነውና እሱ ሊሆን ይችላል ሲሏቸው ሐኪም ቤት ሄዱና እስቲ እሱን ቼክ አድርጉልን ይሏቸዋል። ሐኪሞቹም ከኦንላይኖቹ እኮ እኛ እንበልጣለንና አይሆንም በቃ እንደሱ ሊሆን አይችልም ይሏቸዋል ማለት ነው። እንደዛ ሲሏቸው እንትኖቹ ጋር ሄዳሉ፣ ፖሊሶች ጋር ሄዱና እናንተ ቼክ አድርጉልን፣ ታሊየም በቀላሉ የሚገኝ ነገር አይደለምና ሊሆን ይችላል ወይ ማን ነው አክሰስ ያለው ሰው አለ ወይ ብለው ይጠይቋቸዋል። ሶ ኢንቨስቲጌሽኑ ይጀመራል። ዶርሟ ይሄዳሉ። ሶ ዶርሟ ሲሄዱ በጣም ኦድ ነገሮች ጠፍተው ያገኛሉ። ላይክ ፎጣ፣ ሻምፖ፣ የውሃ መጠጫ ካፕ ምናምን ተሰርቋል የሷና ኦድ ነበረ። ሶ ምን ያደርጋሉ? ታሊየም ግቢ ውስጥ እንዳለ መረጃ ይደርሳቸዋል። ያ ማለት የነሱ ግቢ ውስጥ ታሊየም አክሰስ አለ። ሶ ቼክ ሲያደርጉት ታሊየምን የሚያገኙት የኬሚስትሪ ላብ ውስጥ ያሉ ሰዎች ናቸው። የኬሚስትሪ ላብ ውስጥ ደግሞ ታሊየምን ማግኘት የሚችሉት 7 ሰዎች ብቻ ነበሩ። ከዛ ውስጥ 3ቱ አስተማሪዎች ናቸው፣ 2ቱ ግራጁዌቶች ናቸው፣ 2ቱ ደግሞ አንደር ግራጁዌቶች ናቸው። ሶ ሊን አንደር ግራጁዌት ነበረች። ሶ ከሷ ጋር አክሰስ ያለው ዶርሟ መሄድ የሚችለው ሰው አንደር ግራጁዌት ከሆነ ብቻ ነው።
አስተማሪውም ግራጁዌቶቹም መሄድ አይችሉም። ሶ አንደር ግራጁዌቶቹ ማን ናቸው ሲባል አንዱ ወንድ ነው፣ አንዷ ደግሞ የሷ በጣም የቅርብ ጓደኛ የምትባለው ሰኒ የምትባል ሴት ነች ማለት ነው። ሶ there is no way ከሷ ውጪ ሌላ ወንድም ቢሆን የሴቶች ዶር መግባት ስለማይችል ወንዱ ሊሆን አይችልም። ሊነች የምትሆነው ሰኒ የምትባለው ቤስት ፍሬንዷ ማለት ነው። ይሄን ሲባሉ ግራ ይገባቸዋል። ሰኒን ያመጧትና ጥያቄ ይጠይቋታል። ከዛ በፊት ዩኒቨርሲቲ ሄዱና እንዴት ነበር ግንኙነታቸው ጓደኝነታቸው ይሏቸዋል። ሶ መጀመሪያ ላይ በጣም ቤስት ፍሬንድስ ነበሩ፣ በቃ በጣም ደስ ይሉ ነበር። በኋላ ላይ ግን ለሊን ላይክ አቴንሽን ይበዛባታል ትምህርቷ ላይ፣ በወንዶች በመልኳ በሌሎች ተማሪዎችና ሰኒ ምንም የሀብታም ልጅ ከሷ የበለጠች የሀብታም ልጅ ብትሆንም መግዛት ማችላቸው ነገሮች አሉና ቅናት እንደነበረባት እና ኖቲስ እንደሚያደርጉ ተማሪዎች ይናገራሉ ማለት ነው። ከዛም ባለፈ ደግሞ እንደ ኤግዛምፕል ለምሳሌ የኦርኬስትራ ክላስ ላይ በክላስ ምክንያት ወይ ታማ ስትቀር ይታለች እሷ ሲባል ሰኒ ቶሎ ብላ እሷ ስለማቀው ድረሱብኝ በቃ እኔ አያስፈልገኝም ይሄ ኮርስ ብላለች ያለች የማይሆኑ ነገሮች እንደምትናገር ጓደኞቿ ይናገራሉ ማለት ነው። ከዛ በኋላ ሰኒ ትጠራለች። ኢንተርቪው ለ8 ሰዓት ያህል ያደርጓታል። ከዛ ግን በነጻ ትለቀቃለች ማለት ነው። ከዛ በኋላ መልሳም አልታሰረችም። የሀብታም ልጅ ነበረች። አብዛኛው ሰው የሚለው በቤተሰቧ ምክንያት ነው ተፈታ እንድትወጣ የተደረገው ነው። ወዲያውኑ አገባች፣ ወደ አሜሪካ ሄደች፣ ግሪን ካርድ አገኘች። ሶ ወደ ቻይና አልተመለሰችም። ሶ ሊን ደግሞ የሷን መጨረሻ ልንገራችሁና እንደዛ ጎበዝ የነበረች ልጅ በዚህ አፌክት ስላደረጋት ሙሉ ለሙሉ ፓራላይዝድ ሆነች። ምንም አይነት ነገር ሰውነቷ ላይ መቆጣጠር አትችልም። አእምሯ ወደ 6 አመት ህፃን አእምሮ ያለበት ደረጃ ድረስ ወረደ። በቃ ኦልሞስት ፉሊ በሰው እርዳታ ነው ከዛ በኋላ የኖረችው እስከ ቅርብ ጊዜ እስከ 53 አይ ቲንክ አመቷ ድረስ ኖራ በ2023 ዓመተ ምህረት ነው የሞተችው። ሰኒ ግን ያው ላጠፋችው ጥፋት ተጠያቂ ሳትሆን አሜሪካ ውስጥ እየኖረች ነው። ሶ ከዚህ እንድትረዱ የምፈልገው የፈለገ ጓደኛ የቅርብ ሰው የምትሉት ቢሆን 100% የሚባል እምነት አስፈላጊ አይደለም ብዬ አምናለሁ። እናንተም ሁሉም ሰው እናንተ በምታስቡት ልክ ሰው አያስባችሁም። ኦር ፊት ለፊት ባሳያችሁ ልክ አይሆንላችሁም። ስለዚህ ማይ ገርልስ ተጠንቀቁ፣ በደንብ ተጠንቀቁ። አካባቢያችሁ ባሉ ሰዎች በደንብ ኖቲስ አድርጉ እናንተ ላይ የሚያደርጉትን ነገርና ቱሌት ከመሆኑ በፊት እርምጃዎች ውሰዱ። ሃይማኖት ሴት ልጅ እንዴት እንደጨቆነና እንደበደለ ደጋግመው እየነገሩ ነው አይደል? ታዲያ በእኔ አይን የማስበውን ነገር ላካፍላችሁ። የመጀመሪያው ነገር የሚነግሩን ሰዎች በትክክል መጽሐፍ ቅዱስን እኔ በተለይ እንደ ክርስቲያን ስለ ክርስትና ብቻ ማውራት ስለምችል ማለት ነው መጽሐፍ ቅዱስን በትክክል አንብበው ተረድተው ትርጓሜው ገብታቸው ነው ወይንስ ከነሱ አይዲዮሎጂ ጋር ሊሄድ ይችላል ብለው ያሰቡት ቨርስ ወይንም ጥቅስ እዚህ ቦታ አለ ተብሎ ነው መጽሐፍ ቅዱስን የገለጡት? ከማን ነው ስለ መጽሐፍ ቅዱሳችሁ መስማት ያለባችሁ? ሁለተኛው ነገር ደግሞ አንዳንድ ጊዜ ሃይማኖቷ ወይንም ቤተክርስቲያኗ መጽሐፍ ቅዱስ የሚለውና አንዳንድ መምህራን ከራሳቸው አንግል የሚተረጉሙት ነገር ሊለያይ ይችላል። አንዲት ሴት ተበድላለች ተጨቁናለች የሚሉት የመጀመሪያው ጥቅሳቸው ምንድነው? ተገዢ ተብላለች ነው። አንዲት ሴት ለሁሉም ወንድ አይደለም እንድትገዛ የተጠየቀችው ለአንድ ለባሏ ነው። ባይዘዌ እኛ የቃላት ጦርነት መሰንጠቅ ያዘን እንጂ በመገዛት ውስጥ የሚደረጉ ነገሮች እንኳን ለአንድ ባል ቀርቶ ለብዙ ሰዎች የምናደርጋቸው ነገሮች ናቸው። ማክበር፣ መውደድ ያን ያህል በጣም እንደ ባርነት የሚታይ ነገር አይደለም። ከዛ ውጪ ተገዢ ስትባል ታዲያ ባልየው እኮ እንዲወዳት ታዟል። ፕሮቫይድ እንዲያደርግ፣ ለቤቱ እንዲያቀርብ፣ እንዲንከባከብ እንዴታ ተሰጥቶበታል። ሌላው አንዱ ከባድና በጣም ሳነበው የሚገርመኝ መጽሐፍ ቅዱስ ለኔ ጠበቃ እንደሆነ እስኪሰማኝ ደስ የሚለኝ ነገር ልንገራችሁ። ባሎች በሚስቶቻቸው ምክንያት ጸሎታቸው እንደሚከለከል ግን ታውቃላችሁ አይደል? እነዚህ አይነት ሰዎች ይሄንን ሊነግሩን የሚችሉ አይመስለኝም። የትኛው ይከብዳል? መታዘዝ መገዛት ይከብዳል ወይንስ አንድ ሰው ስላዘነባችሁ ብቻ ወይንም በዛ ሰው ምክንያት በሚስቶቻችሁ ምክንያት እግዚአብሔር ጸሎታችሁን አልሰማም ጆሮዬን ፊቴን አዞርባችኋለሁ የትኛው ነው የሚከብደው? እኔ በበኩሌ በሚስቶቻቸው ምክንያት ጸሎታቸው መከልከል ይበልጥ የሚከብድ ይመስለኛል። ታዲያ መፍትሄው ምንድነው? ስትገዙለት የሚወዳችሁ መገዛታችሁን እየተገዛችሁ እንደሆነ በመልካም እንደሆነ እግዚአብሔር የሚወደውን ነገር እያደረገ እንደሆነ የሚገባውን ባል መርጣችሁ አግቡ። ከዛ ውጪ ለሚያደርገው ነገር እንኳን ሰው ራሱ እግዚአብሔር ጠበቃ ይሆናል። እንዴት አርጎ አትሉ? ጸሎቱን ከልክሎ እኔ ከዚህ በላይ
ማቻቻል ወይንም ለሴት ቅድሚያ መስጠት ሁሉ ያለ አይመስለኝም። ይሄንን አፋችሁን ለምን አትጠቀሙበትም? ለፍትህ የምንለው ወጣችሁ ፌሚኒስቶች ላይ ጣት መቀሰር ስለምትወዱ ነው። ለምሳሌ አንቺ ስንት ስለ ፍትህ የሚጠይቅ ቪዲዮ ሰርተሻል? ስንት ፌሚኒስቶችን የሚቃወም ቪዲዮ ሰርተሻል? ፍትህ ፍትህ ብለው የሚጮሁትን ፌሚኒስቶች የምትቃወሚ ከሆነ አትሊስት እነሱ የሚሰሩትን 1% እንኳን ሰርተሻል ወይ ነው ጥያቄ። መቃወም አትሰሚም እንዴ? አልሰራም። ነፍስ መስጠትና ነፍስ ኦሬዲ መንጠቅ የሰው ኃላፊነት አይደለም። ይልሽ አንቺና መንጋዎችሽ ማለት ነው። አሁንም እነግርሻለሁ ማለት ነው። ወጣችሁ ፍትህ 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 ስላላችሁ አሁንም እግዚአብሔር ካልፈቀደ ምንም የምትፈጥሩት ታሪክ የለም። በዛውም ልክ ደግሞ አንቺ ፍትህ ባቲ እንኳን ፈጣሪ የምር ፍትህ እንዲሰፍን የሚፈልግበት ቦታ ላይ ያ ወንጀለኛ የተባለውን ሰውዬ ውስጡን ኦሬዲ በጊልት በምን ኦሬዲ ያንን ስሜት ፈጥሮበት ራሱ ሄዶ እኮ ለህግ ይሰጣል እኮ። ምንድነው የምትሉት? ምነው በጣም ከፈጣሪ በላይ እናስጥላለን አላችሁ? በጣም አላበዛችሁትም? ግን ገና እናንተ ዴሊዥናችሁ ጣሪያ ነክቷልና ሁሉም ሴት መታ እንደናንተ መጃጃል አለባት እንዴ? በቃ አንልም፣ አናሎቻችን አንልም። ፍትህ ፍትህ ባለ እኮ አይደለም እኮ ለሰው ልጅ ኦሬዲ መሬት የወረደ ኦሬዲ መፍትሄ የምታመጩ መሬት የወረደ መፍትሄ የምታመጩ እንዴት ነው መሰለሽ? በአካል ያለችው ምን ሰርተሻል ነው የምትይ? ጊቪና ኮንተንቶችን እያቸው። ከዛ ምን ያህል ኦሬዲ በቁም ዋላለች ሴት በምትችለው ያህል ምን ያህል ያበረከትኩ እንደሆነ እዛ ጋር ማየት ትችላለሽ። ኤኒዌይስ የሆነ ሰዓት ላይ ምንድነው ያልሽው? ዲቫይን ፕሮቴክሽን አለ ብለሽ ቤል ሳታስሪ ምንድነው ዲቫይን ፕሮቴክሽን? ድድብና ነው የሚመስልሽ? ዲቫይን ፕሮቴክሽንን መረዳት የሚችል ሰው ጭንቅላቱን የሚሰራ ሰው ይልሽ በመጀመሪያ በሱ ኃላፊነት ደረጃ የሚደረገውን ነገር ያረጋል። ከዛ በኋላ ደግሞ ኦሬዲ ለፈጣሪ የሚሰጠው ለፈጣሪ ይሰጣል። አሁንም ይሄን ሀሳብ ያነሳው ፍትህ በሚለው ነው። አንድ ሰው ከሞተው ወይ ደግሞ የሆነ በጣም ያበቃለት ጉዳይ ላይ ኖርማሊ ምንም ልትፈጥሪ አትችይም እያልኩሽ ነው። የምድራዊ ህግ ምናምን ብለሻል። ኦኬ በሉ። አሁንም እኮ ቪዲዮ ላይም እኮ ተናግሬያለሁ እኮ መጮህ የምትፈልጉ ጩሁ፣ ግን ሁላችንም ልንጮህ አልመጣንም። በመጮህ ስላልሆነ ማለት ነው ነገሮች የሚስተካከሉት ሁሉ። ሲቀጥል ማነካካትሽ ሆኖ ነው የሴቶች መደፈርና መጠቃት በአላህና በእግዚአብሔር ጌታ የተፈጠረ ነው ያልሽ ነው ምናምን። አይ ተደብቆ ነው እንጂ ከእግዚአብሔርና ከአላህ ከፈጣሪ ተደብቆ ነው ሰዎች የሚያደርጉት። ያምራል እንዴ? ዛሬ ነው እንዴ ተወለድሽ? ምድር ላይ ከዚህም በላይ በጣም ብዙ አሰቃቂ ነገሮች ይደረጋሉ። ይሄንን ለማሳነስ አይደለም። እናንተ መቼም ቃላት መቆልመም ነው ዕውቀት የሚመስላችሁ ማለት ነው። ግን ምን ለማለት የፈለኩ ነው ምድር ላይ የመጣ ነው በጣም ብዙ የሰው ልጅ መኪና አደጋ የሚደርሰው ምን እግዚአብሔር ወይ ደግሞ አላህ ፈጣሪ የለም ብሎ ነው እንዴ? አይደለም እኛ ማለት ነው። ተፈጥሮ ራሱ አንዳንድ አደጋዎች ኦሬዲ ታስተናግዳለች። በቃ ውሃን አሁን ስናስብ በጣም ሰላማዊ ነገር ነው አይደለ? ከዛ ግን የተፈጥሮ አደጋ ተፈጠረ ተብሎ ሙሉ ጎርፍ የሚባል ነገር መጥቶ ምንም የማያውቁ ንጹሃንን ጭልጥ አድርጎ ይወስዳል አይደለ? እነ መሬት መንቀጥቀጥ እነ መሬት መንሸርሸር ይሄ መሸርሸር እና መንሸርሸር እና ምንድነው ይሁን የምትሉት? ምነው እናንተ ከእግዚአብሔር በላይ ከአላህ በላይ ከፈጣሪ በላይ እናቀላችኋለን አላችሁ? ለምንድነው ተሰብስባችሁ አትቀመጡት? እናንተ ገና ለገና ሰብሰብ ብላችሁ ድንቁርናችሁንና ይሄ ዴሉዥናችሁን እርስ በርስ ስለምትተካከኩ በቃ የዓለም ኦሬዲ ጭራሽ ምን የት ነው የምትኖሩት? እኔ አይ ሪሊ ዋንደር የናንተ ሪያሊቲ ምንድነው የሚመስለው እንዴ? ሰው ኦሬዲ በቁሙ ቁጭ ብሎ በቁሙ ኖሮ ማስተካከል ስለሚችለው ነገር ነው እንጂ የሚጨነቀው። ፕላስ ደግሞ እሱ ራሱን ነው መግዛት የሚችለው የሰው ልጅ ማለት ነው። እኔ እንደ ጸይወት ላረግ የምችለው ምንድነው እኔና ለነገሮች ያለኝን ኦሬዲ እይታዬን ነው እዛ ላይ ነው ኮንትሮል ያለኝ እንጂ ኤክስተርናል ሲቹዌሽን ላይ ሄደሽ ኮንትሮል እንዳለው ሰው እንደዚህ እንደፈላጭ ቆራጭ እየጌስቲ አታፍልም እንዴ? ያንቺ ደግሞ በጣም ነው የሚያስቀኝ እኮ እነዚህ ምድረ አለቅላቂ በጎችሽ በቃ የኔ እናት የኔ ሴት ምናምን ይሉሻል። ዴሉዥን ላይ ብለሽ ላይ ጣሪያ ነካና ይሄው ተሰብስባችሁ ጭራሽ ነንሴንስ የሆነ ነገር እንዴ! ሰው እንዴት ነው ኦሬዲ ሃንድል ማድረግ የሚችለው? በሰው አቅም የሚደረገውን ነገር እንዴት ነው ማወቅ የሚከብደው? ከናንተም ደግሞ ብሶ እንዳልኳችሁ ባይ ዘ ዌይ የሚያስጮሃችሁ አሁንም እደግመዋለሁ ያለባችሁ የሆነ የውስጥ ቁስል ነው። የሰው ልጅ እንዳልኩሽ እንዴ ቁስልሽ እኮ ላይክ ቴለርድ ሜድ ሆኖ ላንቺ ሲቀርብልሽ እኮ አንቺ ሂል ብታረጊው ከዛ በኋላ ያ ነገር ትሪገር አያረግሽም ነው የሚሆነው። ሶ እያንዳንዱ ነገር ጥቃት ምን ሲባል እንደዚህ ጆሮአችሁን አቁማችሁ እኮ የምትሄዱበት እኮ ያሳችሁ እኮ ምክንያት ይኖራችኋል እኮ። ሶ ይሄንን ጭራሽ እንደ ጥሩ ነገር ላስተምን ብየዋለሁ። ሰርቫይቫል ታክቲካችሁን እንደ ሰክሰስ ስቶሪ መጣችሁ አትንገሩ። የናንተ እዛ ጋር ዴሉዥናል መሆን ሳይንስ ጭራሽ ተሰብስበን ዴሉዥናል እንደሆነ አንዳንድ እዛ ነገር ውስጥ መሳተፍ የሌለባቸውን ሰዎች በቃ አታስጨንቁ። በቃ አንፈልግም። እናንተ ተሰብስባችሁ እዛ የምታረጉትን አርጉ። ጭራሽ ነው መጨረሻ ላይ አርግልሽ ነው ያልሽኝ።
እንዳንቺ ክፋት ሳይሆን እኔ እንደ ልቤ ንጽህና እግዚአብሔር ምንም አያረግብኝም። ስለዚህ ዶንት ወሪ አባውት ዳት። ለማንኛውም መልስ ብለሽ የሰጠሽኝ ነገር ራሱ በጣም ተራና ስቱፒድ የሆነ ነገር ከተፈጥሮ ኦሬዲ ርቀሽ የሆነ በብል ውስጥ ነው እንደምትኖር ማለት ሜክ ኢት ሜክ ሴንስ የሆነ በጣም የዋህ የሆነ የሚገርም ልብ ያላቸው ሰዎች ግን ማለት ነው ለምንድነው እንቅፋት ፈተና ምናምን የሚበዛባቸው? አይ በጣም ስለሚገርመኝ ነው ጋይስ። ላይክ የዋህ የምትሉት በጣም የሚገርም ለሰው ደራሽ የሆነ ሰው ሁሉ ጊዜ በቃ መሰናክል አያጣውም፣ ፈተና ይበዛበታል ምናምን። ክፉ የሚባል ልብ ያለው ሰው ደግሞ በቃ በተቃራኒ እና አንድ ሰው ያስረዳኝ እስኪ ለምንድን ነው?